አይደለም። ክርስትና አንዱን ለማጣት ሊያስገድደን ይችላል። አንዱን መልቀቅ ግድ ነው በክርስትና ሕይወት ውስጥ ስንኖር ማለት ነው። ቅዱሳት መጻሕፍትን መመልከት በነገራችን ላይ ጣዕመ መንግስተ ሰማያትን መቅመስ ነው። ኛው ደግሞ የቤተክርስቲያን የቅዳሴ ዕጣን ነው። የቤተክርስቲያን ማዕጠንት የመንግስተ ሰማያት መዓዛ ነው። ፈቃደ ስጋ ክፉ ልማድን በላያችን ላይ እንዲሰለጥን ያደርጋል። አሁን ጾም የጀመርነው መቼ ነው? ጸሎት የጀመርነው መቼ ነው? መቁረብ የጀመርነው መቼ ነው? መማር የጀመርነው መቼ ነው? ማስተማር የጀመርነው ማገልገል የጀመርነው መቼ ነው ተብሎ ቢሰላ እድሜው በጣም ሩቅ ነው የሚሆነው። በጣም ሩቅ ሊሆን ይችላል፣ ግን ባለንበት ነው እንዳለ እየተሽከረከርን ሊሆን አንራምድም። ነፍስ ልጓሙን እንድትይዝ እርዳት ነው። ያ ማለት ምን ማለት ነው? ስጋን ነፍስ እንድትቆጣጠራት አድርግ ማለት ነው። ያንን ደግሞ ማድረግ የሚቻለው ፈቃደ ስጋችንን ምቾት ስንነሳው ነው። ብዙዎቻችን እኮ ከልባችን አይደለም የምንኖረው። ምክንያቱም የማንወደውን ነገር ሰርተን ነው ወደ ቤታችን የምንመለሰው ማታ። ስለዚህ ማታ ላይ በቅዠት ነው የምናሳልፈው፣ እረፍት የለንም። ለምን? የማንወደውን ነገር ነው ሰርተን የተመለስነው። የምንወደውን ነገር ማድረግ አልቻልንም፣ ገና አልጀመርንም። ምን ያህል ጊዜ በቀን መጻሕፍትን ታነባለህ ነው ዋናው ጥያቄ፣ እሱ ነው። የምወደውን መስራት አልቻልኩም፣ መንፈሳዊ መሆን እፈልጋለሁ፣ ግን እዚሁ ነው መሰመሰው ስጋዊ ነኝ ብለህ ታስብ ይሆናል። ግን ምን ያህል ጊዜ ቅዱሳት መጻሕፍትን ታነባለህ? ትሩፋተ ስጋ ማብላት ማጠጣት ነው። የተራበ ቢያገኙ ማብላት ነው። የታረዘ ቢያገኙ ቀዶ ማልበስ ነው። ይሄ ትሩፋተ ስጋ ነው። ስጋዊ የሆነ ነገር ሰጥተን አፋዊ የሆነ ነገር ውጫዊ በሆነ ነገር ነው ይህን ክብር ልናገኘው የምንችለው ማለት ነው። ትሩፋተ ነፍስ የምንላቸው ግን በሰውነታችን የምንፈጽማቸው ተግባራት ናቸው። ሴቶች ወንዶችን በወንድነታቸው፣ ወንዶችም ሴቶችን በሴትነታቸው አይደለም የሚመለከታቸው፣ በሰውነታቸው ብቻ እና በአገልጋይነታቸው ብቻ ነው የሚመለከቱት። እስከ 9 ሰዓት እንድትጾም ታዛለህ አይደለ? ከ9 አስበልጠህ እስከ 11 መጾም፣ ይሄ ትሩፋት ይባላል። ከምግብ እንድትከለከል ታዛለህ። አንተ ግን ከነገር ሁሉ አንደበትህን ትከለክላለህ። ሆዱን መግዛት የቻለ ሰው አንደበቱን መግዛት ይችላል። አንደበቱን መግዛት የቻለ ሰው መላ ሰውነቱን መግዛት ይችላል። ለሰማይ ጌጡ እግዚአብሔር ነው፣ ለምድርም ደግሞ መሰረቱ እግዚአብሔር ነው። በሰማይ እግዚአብሔር እንደ አክሊል የፍጥረታት ሁሉ አክሊል ሆኖ ይታያል። በምድር ደግሞ በታች ደግሞ የምድር ሁሉ መሰረት ሆኖ ይታያል ማለት ነው። ጸሎት የሚጸልየው ጾም የሚጾመው እና ሌሎችንም መንፈሳዊ ተግባራት የሚያደርገው በስጋው አንዳች ፍርሃት ያለበት ስለሆነ ነው። ያ ማለት ወደ እግዚአብሔር መንግስት መግባትን ሽቶ ናፍቆ አይደለም የሚያደርገው ማለት ነው። እና በንግዳችን ትርፋማ እንዲያደርገን፣ በኑሯችን ሁሉ ስኬታማ እንዲያደርገን፣ ጥያቄያችን ሁሉ እንዲመልስልን በቃ አጠገባችን እንዲሆንና የቤታችን ሰሪ ለማድረግ ነው በቃ የምንፈልገው። የቤታችን ራስ የህይወታችን ራስ ማድረግ አይደለም የምንፈልገው፣ የቤታችን ራስ ማድረግ ነው የምንፈልገው። ለምንድን ነው መንፈሳዊ መሆን የፈለጋችሁት? በትክክል የእግዚአብሔር መንግስት ሽተን ናፍቀን ነው እንዴ? ማንም ሰው ከስልጣኑ ቆርሶ መስጠት አይፈልግም። በስልጣኑ በሚስቱ ማንም ሰው እንዲጋሩት አይፈልግም ወይ ነው። አሁን የምንወደውን ለማድረግ የመምህራን ቃል መስማት እኛ የመምህራንን ቃል ለመስማትም ጊዜ የለን። ቃለ መምህራን ዕለቱን ተዘርተን ዕለቱን እንድንበቅል፣ ዕለቱን በቅለን ደግሞ ዕለቱን እንድናብብ፣ ዕለቱን አብበንም ዕለቱን ፍሬ እንድንሰጥ ሊያደርገን ይችላል። አፍራ ያለው በቆሎ ተጋድሞ ያፈራል የሚሉ ሰዎች አሉ። እንደዚህ አይነት አባባል ግን አያዋጣም በክርስትና። ክርስትና በተጋድሎ የሚገኝ ጸጋ ነው ያለበት አሉ። ጣዖት ማምለክንም ኃጢአት ማድረግንም ወደው ፈቅደው የሚያደርጓት ሰዎች አሉ። 10 ነገስታት መካከል 5ቱ ናቸው በዋናነት በክርስቲያኖች ላይ ርኅራኄ አልባ ግፍ የፈጸሙት። አልነሳል ከፍርሃት የተነሳ ሃይማኖታቸውን የሚክዱ ሰዎች ነበሩ። እንዲሁም በአለማወቅ ምክንያትም የሚመጣ ክህደትም ደግሞ ነበረ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስም በግብር በአካል 3 በባህሪ በሕልውና አንድ አምላክ ብለን በምናመልከው በአብ በወልድ በመንፈስ ቅዱስ ስም እያመልኩና እየተማጸንኩ ረድኤተ እግዚአብሔርን አጋዥና ጥግ በማድረግ ጀምራለሁ። የተወደዳችሁና የተከበራችሁ የልዑል አምላክ የሕያው እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ልጆች በወደደን ባከበረን በልዑል አምላክ በሕያው እግዚአብሔር ስም እንደምሰነበታችሁ፣ ሰላም እግዚአብሔር በያለንበት ለሁላችንም ይድረሰን። ዛሬ የምናነሳው የምወደውን አላደርገውም የማልወደውን ደግሞ አደርገዋለሁ። ይህ ማለት እኔ መኖር የምፈልገው በመንፈሳዊ ሕይወት ነው፣ ነገር ግን የምኖረው ደግሞ ከዛ ተቃራኒ በሆነ ሕይወት ነው የሚል ጥያቄ ተነስቶ ስለነበረ በዩቲዩብ መልእክቶቻችንን የሚከታተሉ ሰዎች ካነሷቸው ጥያቄዎች አንዱ ስለነበረ ይህንን ነው እንግዲህ ዛሬ የምናነሳው ማለት ነው። አንድ ሰው መንፈሳዊ ሆኖ መቀጠል የሚችለው ምን ቢያደርግ ነው? የሚጠላውን የኃጢአት መንገድ መተው ማቋረጥ የሚችለው ምን ቢያደርግ ነው የሚለውን
አባቶቻችን በሕይወታቸው ያደረጉትን እኛ ደግሞ በመጻሕፍት ያነበብነውንና እንዲሁም ከተለያዩ ምስክሮች የተረዳነውን ነገር ነው እንግዲህ ዛሬ የምናነሳው። ረድኤተ እግዚአብሔር ከእኔም ከእናንተም ጋር ጸንቶ ይኖርልን። ሐዋርያው ቅዱስ ጳውሎስ መምህራችን በሮሜ መልእክቱ ምዕራፍ 7 ቁጥር 15 ላይ የምወደውን አላደርገውም፣ የማልወደውን ደግሞ አደርጋለሁ። የማደርገውን አላውቅም ነበር እያምር ዘገብር፣ የማደርገውን ነገር አላውቅም፣ ዝኮዘ ጸልኪያሁ እገብር፣ የምጠላውን ያንኑ አደርገዋለሁ፣ የምወደውን ደግሞ አላደርገውም የሚል ቃል ተናግሯል። አሕዛብን ወክሎ እንደተናገረው ሊቃውንት ተርጉመውታል። ቄርሎስ ዘእስክንድርያ ይህን ቃል ሲተረጉም አሕዛብን ወክሎ የተናገረው ነው፣ ወይም በአሕዛብ በኩል ሆኖ የተናገረው ነው ቅዱስ ጳውሎስ ብሎ ተርጉሞታል። ይህም ማለት ምንድን ነው? በወቅቱ የነበሩ ቅዱስ ጳውሎስ የሮሜን መልእክት የጻፈላቸው ሰዎች ወደው ኃጢአትን የሚያደርጓት ሰዎች አሉ። ጣዖት ማምለክንም ኃጢአት ማድረግንም ወደው ፈቅደው የሚያደርጓት ሰዎች አሉ። እንዲሁ ደግሞ በሌላ መንገድ ተገደው የሚያደርጓት ደግሞ ሰዎች አሉ ማለት ነው። የሚያስገድዷቸው 3 ነገሮች በዋናነት ይጠቀሳሉ። አንደኛው ፍርሃት ነው። በወቅቱ የነበረው የሮማውያን ነገስታት ትልቅ ቅጣት ነበር በክርስቲያኖች ላይ ያስተላለፉ የነበረው። በተለይ መምህራችን ቅዱስ ጳውሎስ ያስተምርበት በነበረበት ዘመን የነበረው የሮም ቄሳር ኔሮን ቄሳር ነው፣ ይታወቃል። ስንት ሰማዕታትን እንደፈጀና በክርስቲያኖች ላይ የማያቋርጥ ጽኑ ጨካኝ የሆነ ድብደባ ያካሄደ ኔሮን ቄሳር ነው። በሮማውያን ታሪክ በጣም ከሚታወቁት 10 ነገስታት መካከል 5ቱ ናቸው በዋናነት በክርስቲያኖች ላይ ርኅራኄ አልባ ግፍ የፈጸሙት 5ቱ ናቸው። ከነዚያ መካከል አንዱ ኔሮን ቄሳር ነው። የመጀመሪያውም ሊባል የሚችለው እሱ ነው። እስከ 68 ዓመተ ምህረት ድረስ እሱ ነው የነበረው፣ ከ52 ዓመተ ምህረት ጀምሮ ማለት ነው። በብፁዕ አቡነ ጎርጎርዮስ ታሪክ አመዘጋገብ መሰረት ከሄድን በዚያ ዘመን ታዲያ በክርስትናቸው ያልጸኑ፣ በክርስቶስ ፍቅር ያልጸኑ ሰዎች ክርስቲያን ለመሆን በጣም ይቸገሩ ነበረ። ከፍርሃት የተነሳ ጣዖት አምልከው አሕዛብን መስለው ለመኖር ይገደዱ የነበሩ ብዙዎች ናቸው። በጳውሎስ ትምህርት ይመሰጣሉ፣ ይማረካሉ። ነገር ግን እንደ ጳውሎስ ትምህርት ደግሞ ለመሄድ ይጨነቃሉ፣ ይቸገራሉ ማለት ነው። ለዚህ ነው የማደርገውን አላውቀውም፣ ዘይጸልኪያሁ ዝኮ ዘይጸልኪያሁ እገብር፣ የምጠላውን ያንኑ አደርገዋለሁ ብሎ የሚናገረው እነሱን ወክሎ ከዚህ የተነሳ ከፍርሃት የተነሳ ሃይማኖታቸውን የሚክዱ ሰዎች ነበሩ። እንዲሁም በአለማወቅ ምክንያትም የሚመጣ ክህደትም ደግሞ ነበረ። በአለማወቅ ምክንያት ማለት ምንድን ነው? አሁን በአሕዛብ አሰባበክ አጵሎን ሰማያትን ፈጠረ፣ ዳጎን ምድርን መሰረተ ብለው የሚሰብኳቸውን አምነው ተቀብለው የአሕዛብን አማልክት አድርገው ይኖሩ የነበሩ ብዙዎች ናቸው። የሮማ ነገስታት ራሳቸውም እንደ አምላክ የራሳቸውን ሐውልት ምስል አድርገው አሰርተው አቁመው ያስመልኩ በነበረ ጊዜ አዎ እውነት ነው እናንተ ፈጠራችሁም ብለው ይንበረከኩ የነበሩ ሰዎችም ቀላል አይደሉም። ይሄ ካለማወቅ የተነሳ የመጣ ፍርሃት ነው ማለት ነው። በኢሳይያስ መጽሐፍ ላይ ምዕራፍ 1 ላይ ምን ተብሎ ተጽፏል? ወሕዝበ የጠየቁኝ ቁጥር 9 ላይ የወገኖች እስራኤል ግን አላወቁኝም ተብሎ ነው የተጻፈው። እና ባለማወቅ የካዱ ብዙዎች ናቸው። ለምሳሌ አይሁድ ክርስቶስ በተወለደበት ወራት የነበሩት አይሁድ ማለት ነው ልዩ ልዩ ምክንያቶችን ይሰጡት ነበረ። ሰይጣን የራሱ የሆነ ምክንያት አለው። ክርስቶስን እንደዚያ እንዲሉ ያበረታታበት ማለት ነው። ሩቅ ቢሲ ወልደ ዮሴፍ ብለው ይጠሩት ነበረ ኢየሱስ ክርስቶስን ሎቱ ስብሐት። ሰይጣን ያንን እውቀት የሰወረባቸው ይሄ እውቀት ለመዳናቸው ምክንያት ስለነበረ ነው። እና ሰይጣን እንዳንደርስበት የሚሰውርብን እውቀት አለ። በተለይ ለመዳን የሚያበቃ እውቀት ሆኖ ከተገኘ ሰይጣን ይሰውርብናል። ያ ማለት አሁን መጽሐፍትንም ስንመለከት፣ ትምህርትም ስንሰማ፣ ሌሎችም ነገሮች ስንከታተል መንፈሳዊ የሆኑትንና ወደ መዳን የሚያደርሱ እውቀቶችን የሚሰውርብን ሰይጣን አውቆ የሚሰውርብን እውቀቶች አሉ ማለት ነው። እና ያንን የሚያደርገው ለምንድን ነው? ወደ መዳን እንዳንደርስ ስለሚፈልግ ነው። ለአይሁድም ክርስቶስን የባህሪ አምላክነቱን ከሰማይ ሰማያት የወረደውና ከድንግል ማርያም የተወለደው ነቢያት ትንቢት የተናገሩለትና የሚጠብቁት መሲህ እሱ እንደሆነ እንዳያውቁት አድርጓቸዋል። የሚጠብቁት እሱን ነው፣ ያልተቀበሉትም እሱን ነው። በጣም ይገርማል። ለዚህም ነው ወሕዝበ የጠየቁን የተባለው ማለት ነው። ይሄ ደግሞ በጣም የሚገርማችሁ ከእንስሳት ጋር ስታነጻጽሩት ነው። እንስሳት በደማዊት ነፍሳቸው ፈጣሪያቸው መሆናቸውን አውቀው እስትንፋሳቸውን ከገበሩለት እስራኤል እንዴት አያውቁትም?
ብዙ ምስክሮች ያሏቸው ናቸው እስራኤል። ተመልከቱ፣ አስተውሉ። የአበው ምስክርነት አላቸው፣ የነቢያት ምስክርነት አላቸው፣ የመጻሕፍት ምስክርነት አላቸው እስራኤል ማለት ነው። እና መሲሁ ሲመጣ ምን ምን አይነት ምልክቶች እንደሚኖሩት በሚገባ ያውቁታል። ግን ያ ሁሉ ሆኖ ለመዳን የምታበቃ ጥቂት የሰናፍጭ ቅንጣት የምታክል እውቀት አጡ ማለት ነው። በዚህ ምክንያት ፈጣሪያቸውን ሳያውቁት የቀሩ ናቸው። በአሕዛብ መካከል ይሄ ነበር። እጅግር የሌላቸውን የአሕዛብ አማልክት ፈጥራችሁናል ብለው ሲያመልኩ መቼም ይሄ እውቀት ከማጣት የተነሳ ነው። ነቢዩ እንደተናገረው ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። ነቢዩ ሆሴዕ እንዲህ ይላል እና እውቀት ከማጣት የተነሳ የሚጠፉ ሰዎች በጣም ብዙ ናቸው። ዛሬም እውቀት ከማጣት የተነሳ የመዳንን መንገድ የጽድቅን መንገድ ሊያስለቅቁን የሚችሉ አለማወቆች በጣም ብዙ አሉ ማለት ነው እና ይሄ አንዱ ምክንያት ነው የነበረው ማለት ነው። ክርስቲያኖች በዚያ ዘመን በተለይ አሕዛብ ማለት ነው ከአሕዛብነት ወደ ክርስትና የመጡት ማለት ነው የሚወዱትን ነገር እንዳያደርጉ የሚጠሉትን ነገር ለማድረግ እንዲገደዱ የሚያደርጋቸው ሌላ ነገር ነበር። ሶስተኛው ምክንያት ፈቃደ ሥጋ ወይም ደግሞ ክፉ ልማድ ነው። ፈቃደ ሥጋ ክፉ ልማድን በላያችን ላይ እንዲሰለጥን ያደርገዋል ወይም አብሮን የኖረ ነገር ነውና እንዳይለቀን ያስገድደናል ማለት ነው እና ፈቃደ ሥጋ የሰለጠነችበትን ሰው የሚወደውን የጽድቅ ስራ ይሰራል ብሎ ማሰብ በጣም ከባድ ነው። ምክንያቱም ከነፍስ ጋር በተቃረኖ የሚኖር ፈቃደ ሥጋ ነፍስን የወደደችውን ነገር ታደርግ ዘንድ ስልጣን አይሰጣትም ማለት ነው። ለነፍስ የወደደችውን ታደርግ ዘንድ ከእግዚአብሔር ዘንድ ስልጣን ተሰጥቷታል። ግን ፈቃደ ሥጋ ከበረታ ነፍስ የወደደችውን እንዳታደርግ ችግር ይፈጥርባታል ማለት ነው። ለምሳሌ አንድ መኪና ይሄዳል አይደል? መሄዱን ይሄዳል። ግን ሞተሩ እየሰራ መኪናው ምንም አይነት ችግር ሳይኖርበት እግሩ ላይ አንዳች ችግር ቢገጥሙ ወይም ድንጋይ ታኮ ቢደረግበት ማለት ታኮ ብለን የምንጠራው ወይም ድንጋይ ጎማው ላይ ቢያጋጥሙ ሊሽከረከር አይችልም ማለት ነው። ያለበት ላይ እንዳለ እየተሽከረከረ ያለበት ላይ ጉዞ ሳይጨምር መንገድ ሳይጨምር ባለበት ስፍራ ዝም ብሎ እንዳለ ሊቆይ ሊቀጥል ግድ ይሆንበታል ማለት ነው። አሁን የሞተሩም ችግር አይደለም፣ የሹፌሩም ችግር አይደለም፣ የመኪናውን በጠቅላላ ችግር አይደለም። ችግሯ አንዲት ናት። እሷም ወርዶ ጎማውን እንዳይራመድ ያደረገውን እንዳይሽከረከር ሳይሆን እንዳይራመድ ያደረገውን ችግር ማስወገድ መቻል ነው። ሹፌሩ የሚጠበቅበት ነገር እሱ ነው ማለት ነው። አንዳንዴ በእኛም ህይወት ውስጥ በመንፈሳዊ ህይወት በሚገባ እንዳንራመድ ማለት ነው። መሽከርከሩን እኮ እንሽከረከራለን፣ ግን እንዳንራመድ የሚያደርገን ችግር የሚፈጠረው ከምን የተነሳ ነው? የምንጠላውን ነገር እንድናደርግ ስጋችን ያስገደን። ፈቃደ ሥጋ እናውቀዋለን እኮ ኃጢአት እንደሆነ እናውቀዋለን። ወዲያውም ስናደርገውም ህሊናችን እየወቀሰን እናደርገዋለን። ካደረግነው በኋላ ደግሞ የበለጠ እንጠለዋለን። ያን ድርጊታችንን ራሳችንን እንወቅሳለን ማለት ነው። ያለ ዳኛ ራሳችን ዳኛ፣ ያለ ከሳሽ ራሳችን ከሳሽ ሆነን ራሳችንን ተከሳሽ ሆነን ራሳችን ዳኛ ሆነን ችሎት ላይ እንቆማለን ማለት ነው። በገዛ እጃችን በሰራነው ስራ። ይሄ የሚደረገው ከፈቃደ ሥጋ የተነሳ ነው። ፈቃደ ሥጋ ክፉ ልምድን አብሮን እንዲኖር የማድረግ ችሎታ አለው። ይሄ የምንወደውን ነገር እንዳናደርግ የምንጠላውን ነገር እንድናደርግ እያደረግን እንድንቀጥል ሊያስገድደን ይችላል ማለት ነው። አሁን ለብዙዎቻችን መንፈሳዊ ሕይወት መሻገር አለመቻል አሁን ከጀመርንበት ጊዜ ጀምሮ መንፈሳዊ ሕይወትን ልምምዱን ተግባሩን ከጀመርንበት ጊዜ አሁን ጾም የጀመርነው መቼ ነው? ጸሎት የጀመርነው መቼ ነው? መቁረብ የጀመርነው መቼ ነው? መማር የጀመርነው መቼ ነው? ማስተማር የጀመርነው ማገልገል የጀመርነው መቼ ነው ተብሎ ቢሰላ እድሜው በጣም ሩቅ ነው የሚሆነው። በጣም ሩቅ ሊሆን ይችላል። ግን ባለንበት ነው እንዳለ እየተሽከረከርን ሊሆን አንራምድም። ብዙዎቻችን ባሉበትም እየተሽከረከሩ መቆም ምንም ትርጉም የለውም። መኪና ባለበት ጎማው እየተሽከረከረ ቢቆም የሚሰጠው ጥቅም ምንም የሚሰጠው ጥቅም የለውም። አንድ ክርስቲያን መራመድ መቻል አለበት። ከተቻለ እስከ ዓለመ መላእክት ድረስ የሚገሰግስ ፍጥረት ነው የሰው ልጅ ማለት ነው። ከቻለ እስከ ዓለመ መላእክት ድረስ ዓለመ መላእክትን ሳይቀር ተረግጦ አልፎ ሂዶ ከዚያ በላይ ያለውን ምስጢር የማወቅ ዕድል አለው ማለት ነው። መላእክት የሚሄዱት እስከ 3ኛው ሰማይ ድረስ ነው። ያ ማለት ዓለመ መላእክት እስኪያልቅ እስኪፈጸም ድረስ ያለው ነው። ከዛ በላይ ያለውን ምስጢር ማወቅ ለቅዱሳን የተሰጠ ነው፣ ወይም ለቤተክርስቲያን የተሰጠ ጸጋ ነው ማለት ነው። በምድር ያለን ቅዱሳን በምድር ያለን የቤተክርስቲያን ልጆች ወይም በምድር ያሉ ቅዱሳን እድለኞች ናቸው። በዚህ
አቡነ ገብረ መንፈስ ቅዱስ ወይም አቡነ ሳሙኤል ታሪካቸውን ብንመለከት ወደ ጽርሐ አርያም ወጥተው ያጥናሉ። ወደ ጽርሐ አርያም ወጥተው በሚያጥኑበት ጊዜ መልአከ ውቃቢያቸው ወይም ደግሞ መልአከ ገጽ የምንለው አለ ለቅዱሳን አብሯቸው የሚኖርና በነገሮች ሁሉ የሚረዳቸው ከመልአከ ውቃቢ ውጭ የሆነ መልአክ ማለት ነው። እንዲህ አይነት መላእክት ተከትሏቸው ይሄዳሉ። ቅዱሳን ለመንበረ ጸባዖትን አጥነው ከስላሴ መንበር ደርሰው ተሳልመው እስኪመለሱ ድረስ አብረዋቸው ይሄዳሉ። ሲሄዱ ግን መላእክተ ውቃቢዎቻቸው የሚቀሩት እስከ 3ኛው ሰማይ ድረስ ነው። ለመላእክት እስከተፈቀደው ድረስ ቅዱሱ ከዛ በላይ አልፎ ማዕረገ መላእክትን አልፎ ስለሆነ የሚሄደው ማለት ማዕረገ መላእክትን ተረግጦ ስለሆነ የሚሄደው ከዓለመ መላእክትን አልፎ እስከ ጽርሐ አርያም ድረስ ደርሶ ተሳልሞ ይመለሳል ማለት ነው። እዚያ እስክንደርስ ድረስ መራመድ ግድ ይኖርብናል። በመንፈሳዊ ሕይወታችን መራመድ ባለንበት ከሆነ የምንሽከረክር ምንም ትርጉም ምንም ጥቅም የለውም ማለት ነው። ባለንበት አሁንም ላይ እዛው ባለንበት ትናንት እንደምንጾመው ዛሬም ከምግብ ነው የምንከለከል። ትናንት እንደምንጾመው ዛሬም ቂምና በቀልን ሳናርቅ ይቅርታ ሳንጠያየቅ ነው የምንጾመው። ትናንት እንደምንቆርበው በልማድ ነው የምንመላለሰው። ትናንት እንደምንኖረው ነው የምንኖረው በአብዛኛው ማለት ነው። እና መራመድ ለአንድ ክርስቲያን ግዴታ ነው ማለት ነው። በየትኛውም አገልግሎታችን በየትኛው መንፈሳዊ ሕይወታችን የመራመድ ግዴታ ይኖርብናል። መራመድ ነው በቃ። በክርስትና መላእክት ይበራሉ፣ ጻድቃን ደግሞ ይጓዛሉ። በእግር የሚሽከረከሩ አይደለም የሚላቸው ቅዱሳንን ባህታውያንን በምን ይመስላቸዋል? በእግር በሚሽከረከሩ ፍጥረታት ይላል። እግዚአብሔር ከባህር 3 ነገሮች የሚያስገኘው አንዱ በልብ የሚሳብ ነው፣ አንዱ በእግር የሚሽከረከር ነው፣ ሶስተኛው ደግሞ በክንፍ የሚበር እና በደመ ነፍስ ሆኖ ጸንቶ የሚኖር ፍጥረት ነው ይላል። አሁን ቅዱሳን 3ቱም ደረጃ ላይ ነው ያሉት። ይሄ ማለት ቅዱሳን ስላችሁ ክርስቲያኖች ልብ ማለት ያለባችሁ የቤተ ክርስቲያን አካላት ማለት ነው። ቅዱሳን ብለን ስንናገር በምድር ያለችውን ቤተክርስቲያን የክርስቶስ አካል ሆናለች። ቅዱስ የእግዚአብሔር አካል ወይም የእግዚአብሔር ቤተ መቅደስ ከሆነች ድረስ ይሄ ስም ይሰጣታል። ገና ተጋድሏችንን ስላልጨረስን ነው በዚህ ስም የማንጠራ እንጂ ይሄ ስም ተሰጥቷታል ወይም ደግሞ ሊሰጣት የሚችል ነገር ነው ማለት ነው። ምክንያቱም የክርስቶስ አካል ሆናለች። የክርስቶስ አካል ሆኖ ያልተቀደሰ ሊኖር አይችልም። የክርስቶስ ሕዋስ እስከሆነ ድረስ ማለት ነው። ቅዱሳን 3 ደረጃ ነው ያላቸው ማለት ነው። በልብ የሚሳቡ አሉ፣ በእግር የሚሽከረከሩ አሉ፣ በክንፍ በረው የሚሄዱ አሉ። የቆመ ግን የለም። ተመልከቱ። እየተሳበም ቢሆን የሚንቀሳቀስ ፍጥረት ነው ያለው ለእግዚአብሔር የፈጠራቸው ፍጥረታት እንደዛ ናቸው። እየተሳበም ቢሆን እግር የለውም ክንፍ የለውም፣ ግን ይሳባል፣ ይንቀሳቀሳል ማለት ነው። በልቡ እየተሳበም ቢሆን በልባቸው የሚሳቡ 7 ዓለም ናቸው ተብሎ ተመስሏል ሊቃውንቱ በትርጓሜያቸው። 7 ዓለምን ወይም በዓለም የሚኖሩ ሰዎችን በልብ የሚሳቡ ፍጥረታት ምሳሌ አድርገው ተናግረው በልብ የሚሳቡን ቢሆን መፍቀዳቸውን ይፈጽማሉ። ውሃ ጠጥተው ምግባቸውን ፈልገው ተመግበው ይመለሳሉ አይደል እንዴ? በልብ የሚሳቡ ቢሆን ይህንን ያደርጋሉ እኮ። በእግር የሚሽከረከሩ ደግሞ የባህታውያን ምሳሌ ናቸው። ከገድል ወደ ገድል ስለሚሽከረከሩ ነው በእግር የሚሽከረከሩ የተባሉት ለዚህ ነው። አንድ ቦታ ላይ ቆም ከገድል ወደ ገድል ይሄዳሉ ማለት ነው። መጀመሪያ ረድ ሆነው ይጀምራሉ ተጋድሎን፣ ቀጥለው ደግሞ ዝጉሃዊ ባህታዊ እስከመሆን ደረጃ ድረስ ይቀጥላሉ ማለት ነው። በረድነት የጀመሯትን በዝጉሃዊነት ይጨርሷታል፣ የሚያጠናቅቋታል ማለት ነው። ዛሬ ሲጀምሩ ለጸሎት ጊዜ ብቻ ካልሆነ በስተቀር አንደበታቸውን ከንግግር አይከለክሉትም። እየቆዩ ሲሄዱ ግን አንደበታቸውን ምንም ነገር ላለመናገር እልባት ይጥሉባታል ወይም ይዘጉታል። አንደበታቸውን ይዘጉታል። ሞት ሳይዘጋው አስቀድሞ እነሱ ይዘጉታል ማለት ነው። ይሄ ማለት ከገድል ወደ ገድል ከትሩፋት ወደ ትሩፋት እየተሸጋገሩ ነው የሚሄዱት ማለት ነው። በትሩፋተ ስጋ ይጀምራሉ፣ በትሩፋተ ነፍስ ይጨርሳሉ ማለት ነው። በንጽሐ ስጋ ይጀምራሉ፣ በንጽሐ ነፍስ በንጽሐ ልቡና ይደመድማሉ ማለት ነው። በንጽሐ ስጋ የጀመሩትን በንጽሐ ነፍስ ያሳድጉታል። ከንጽሐ ነፍስ በኋላ ደግሞ በንጽሐ ልቡና ይደመድሙታል ማለት ነው። በትሩፋተ ስጋ የተጀመረው በትሩፋተ ነፍስ ካላለቀ ምኑም ክርስትናው ነው? እውነት ለመናገር ማደግ ማለት ልክ እንደዚህ ነው። ትሩፋተ ስጋ ማብላት ማጠጣት ነው። የተራበ ቢያገኙ ማብላት ነው። የታረዘ ቢያገኙ ቀዶ ማልበስ ነው። ይሄ ትሩፋተ ስጋ ነው። ስጋዊ የሆነ ነገር ሰጥተን አፋዊ የሆነ ነገር ውጫዊ በሆነ ነገር ነው ይህን ክብር ልናገኘው የምንችለው ማለት ነው። ትሩፋተ ነፍስ የምንላቸው ግን በሰውነታችን የምንፈጽማቸው ተግባራት ናቸው። ይህ ማለት የዝሙትን ጾር መቋቋም በራሱ ከትሩፋተ ነፍስ ሊቆጠር ማጥፋት፣ ይሄ የፍትው ጾርን በጠቅላላው የስጋ ፍትወትን በጠቅላላው ማጥፋት መቻል ማለት ነው። ከኛ ውስጥ ማጥፋት ነቅሎ መጣል መቻል ነው። ወይም ለጊዜው በትሩፋተ ስጋን እየሰራን በነበረ ጊዜ አብረን እየተጋደልን እንቆያለን። ወደ ትሩፋተ ነፍስ ስንጠጋ ስናድግ ግን ነቅለን እንጥላታለን ማለት ነው። ከዛ በኋላ በገድለ ተክለ ሃይማኖት እንደምንመለከተው ወንዶችም ሴቶችም አብረው ይተኙ ነበር አይደለም ነው።
ገድሉ ላይ እንደምንመለከተው ጻድቁ በጸሎታቸው የጠበቋቸው ስለነበረ ወንዶች ሴቶችን፣ ሴቶችም ወንዶችን፣ ሴቶች ወንዶችን በወንድነታቸው፣ ወንዶችም ሴቶችን በሴትነታቸው አይደለም የሚመለከተው በሰውነታቸው ብቻ እና በአገልጋይነታቸው ብቻ ነው የሚመለከቷቸው ይላል እና ጠዋት ሲነሱ ከእንቅልፋቸው እዚህ ልብስ ዘዚያይ ወዚህ ልብስ ዘዚያይ ይባባላሉ። ይሄ ልብስ የኔ ነው፣ ይሄ ልብስ የኔ ነው ተባብሎ ሴቶችና ወንዶች ይጓተቱት ነበረ ልብሳቸው ይላል። እስከዚህ ድረስ የታመኑ ነበሩ ለእግዚአብሔር። ይሄ ምን ደረጃ ሲደርሱ ማለት ነው? ንጽሐ ነፍስ ወይም ትሩፋተ ነፍስ ደረጃ ላይ ሲደርሱ የሚሰጥ ነው እና ከክብር ወደ ክብር ከትሩፋት ከገድል ወደ ገድል ማለፋችን መሸጋገራችን ከትሩፋት ወደ ትሩፋት ያሸጋግረናል። ከትሩፋት ወደ ትሩፋት መሸጋገራችን ደግሞ ከክብር ወደ ክብር ያሸጋግረናል። ተመገቡ። ይሄ ተያያዥነት ያለው ጉዳይ ነው። መጀመሪያ ከገድል ወደ ገድል መሸጋገር ያስፈልጋል። ያ ማለት በትንሿ ገድላችሁ ላይ ሌላ ገድል ጨምሩበት። ዛሬ ለተራበ የምትሰጡት ቤታችሁ ሲመጣላችሁ ሊሆን ይችላል። ቀጥሉባት፣ በትንሹ አሳድጉት። ለተራበው ሰው ቤቱ ወስዳችሁ ደግሞ ማብላት ጀምሩ። አሁን እንዲህ ሲሆን ምን አደረጋችሁ ማለት ነው? ሁለት ስራ ፈጸማችሁ ማለት ነው። አንደኛው ምጽዋት፣ ሁለተኛው ደግሞ ረድነት ይባላል ማለት ነው። አሁን አገልግሎት እየጨመር እንሄዳለን ማለት ነው። አሁን ቤታችን ለመጣ ሰው እናበላ ነበር መጀመሪያ። ቀጠልንና ቤቱ ድረስ ወስደን ማብላት ጀመርን ማለት ነው። ቀጠልንና ደግሞ ያንን የምናበላውን ሰው፣ የምናጠጣውን፣ የምንንከባከበውን ሰው እንደገና ሌላ ስራ ማገዝ እንጀምራለን። ልብሱን እናጥብለታለን፣ ገላውን እናጥብለታለን፣ ቢታመም እናሳክመዋለን። ሌሎችንም ነገሮች፣ ሌሎችንም አገልግሎቶች እየጨመርንባቸው እንሄዳለን ማለት ነው። ገድል እንዲህ እያለ ነው የሚጨምረው። ከገድል ወደ ገድል መሸጋገር ወደ ምን ያመጣል? ከትሩፋት ወደ ትሩፋት ለመሸጋገር ያመጣል ማለት ነው። ትሩፋት የምንለው ከታዘዝነው አስበልጦ መስራት ማለት ነው። ትሩፋት ሲባል ሌላ ነገር እንዳይመስላችሁ። ከታዘዝነው አስበልጦ መስራት። እስከ 9 ሰዓት እንድትጾም ታዛለህ አይደለ? ከ9 አስበልጠህ እስከ 11 መጾም፣ ይሄ ትሩፋት ይባላል። ከምግብ እንድትከለከል ታዛለህ። አንተ ግን ከነገር ሁሉ አንደበትህን ትከለክላለህ። ከንግግር ሁሉ አንደበትህን፣ ይሄ ትሩፋት ይባላል። ብትናገር ኃጢአት አይደለም፣ ግን ደግሞ ለእግዚአብሔር ብለህ እስከሆነ ድረስ ሰዎችን ንቀህ አይደለም፣ ከእነሱ ጋር ላለመነጋገርም አይደለም፣ ለእግዚአብሔር ክብር ብለህ አንደበትህን ለመቀደስ ብለህ ካደረግከው ይሄ ምን ይሆናል? ከትሩፋት ወደ ትሩፋት መሸጋገር ይባላል ማለት ነው። የታዘዝነው ከምግብ መከልከል ደግሞ ጨምረንበት ምን አደረግነው? ክፉ ነገር መናገር ብቻ አይደለም፣ ሌላውንም ነገር ቢሆን ከመነጋገር መከልከል ብቻ። ንግግር ከማን ጋር? ከእግዚአብሔር ጋር ብቻ ይሁን ብሎ መወሰን ማቻል ማለት ነው። ከእግዚአብሔር ጋር ብቻ ይሁን ብሎ መወሰን። አባ አጋቶን ያደርግ እንደነበረው ሌሎችም ቅዱሳን እነ ስምዖን ዘአምድም ይሄን ያደርጉት ነበረ። አንደበታቸውን ለብዙ ቀናት ከመናገር መከልከል። ምክንያቱም አንደበት ከተገዛ ለሰውነት አገዛዝ፣ ሰውነትን ማስገዛት ደረጃ አለው። ሆዱን መግዛት የቻለ ሰው አንደበቱን መግዛት ይችላል። አንደበቱን መግዛት የቻለ ሰው መላ ሰውነቱን መግዛት ይችላል ብለውናል አባቶቻችን። መቼም ሰው ቀበሌ ላይ ሹመትን ካልተለማመደ ዞን እና ሌላ ከፍተኛ አመራርነት ደረጃ ላይ ቢሾም ላይሆንለት ይችላል አይደለ? እድገት ወይም ስልጣን፣ አገዛዝ በየደረጃው ሲሆንም እንዲሁ መልካም ነው። መጀመሪያ ሆድህን ግዛ፣ ከዚያ ቀጥሎ አንደበትህን ትገዛለህ፣ ከዚያ ቀጥሎ መላ ሰውነትን መቆጣጠርና መግዛት ትችላለህ ማለት ነው። ማስተዳደር መቻል ማለት ነው። ሆዱን ማስተዳደር የቻለ ሰው አንደበቱንም ለማስተዳደር አይቸገርም። አንደበቱንም ማስተዳደር የቻለ ሰው መላ ሰውነቱን የማስተዳደር አቅም አለው ማለት ነው። ማር ይስሐቅ ምን ይላል? ስለዚህ ሲናገር አህምኔኪ ኦከርስ ነቃኩሎ ንከያት ይላታል። ሆድን ያነሳና ወዮ አንቺ ሆድ ሆይ የኃጢአት ሁሉ መነሻ የኃጢአት ሁሉ መከማቻ አንቺ ነሽ፣ ከአንቺ የተነሳ ሰው ወዴት ይሄዳል? ወዮ ብሎ ስለ ሆድ ይናገራል ማለት ነው። እና የምንበላው የምንጠጣው ነው አበረታቶን አንደበታችን ያገኘ ያጣውን እንዲቀባጥር የሚያደርገው የምንበላው የምንጠጣው ሰውነታችንን ስለሚያጎለብተው ስለሚያጎለምሰው ነው። አንደበታችን እንደፈለገ ከተናገረ ደግሞ ሌሎች ኃጢአቶች ዘው ብለው የመግባት እድላቸው በጣም ሰፊ ነው ማለት ነው። ስለዚህ አገዛዛችን ሰውነታችንን መቆጣጠር መወሰን መቻላችንም እንዲህ በደረጃ ሊሆን ይገባል። እድገታችንም በደረጃ ከገድል ወደ ገድል ከትሩፋት ወደ ትሩፋት ከዚያስ መጨረሻው ከክብር ወደ ክብር መሄድ ማለት ነው። ቅዱሳን ከክብር ወደ ክብር እንዴት ይሸጋገራሉ ካላችሁን፣ በመጀመሪያ መላእክትን ማየት ይጀምራሉ። በመጀመሪያ የተሰወሩ ጻድቃንን ያሉ፣ ከዛ ደግሞ መላእክትን ማየት ይጀምራሉ። ከዚያስ ሥላሴን እስከ ማየት ድረስ ይደርሳሉ ማለት ነው። እንዲህ ያሉ ነው በክብር የሚሸጋገሩ፣ ከክብር ወደ ክብር የሚሸጋገሩት። በመጀመሪያ ይላሉ እንደውም ንጽሐ ሥጋ ማዕረግ ላይ ያሉ ቅዱሳን በራሳቸው ንጽሐ ሥጋ የምንለው በነገራችን ላይ 3 ደረጃ 3 እርከን አለው በራሱ።
ጽማዊ፣ ልባዊ፣ ጣዕመ ዝማሬ የምንላቸው ናቸው በመጽሐፍ መነኮሳት እንደተጻፈው። ይሄ ምናልባት እሱን ሌላ ጊዜ ማዕረገ ቅዱሳንን ራሱን ችለን ልናየው እንችላለን። በእነዚያ 3 እርከኖች ውስጥ ሲመላለስ አንድ ሰው መላእክትን በመጀመሪያ ሊያያቸው የሚችለው ምን እንደሚያደርጉ ሳያውቅ ነው። ዝም ብሎ እንዲሁ መላእክትን ግን ሊያያቸው ይችላል። ምን እንደሚያደርጉ አያውቅም፣ እንዲሁ ግን ሊያያቸው ይችላል። ከዛ በኋላ እየቆየ ሲሄድ ደግሞ ምን እንደሚያደርጉ ማወቅ ይጀምራል። ከዛ በኋላስ አብረው እንደ አንድ ቤተሰብ እንደ አንድ ጓደኛ የሚያማክሯቸው ይሆናሉ ማለት ነው። ቅዱሳን መላእክት የሚያነጋግሯቸው የሚያውቋቸው ሰዎችን እንደሚያነጋግሩ ይሆናሉ ቅዱሳን ከመላእክት ጋር። ለሙሴ የእግዚአብሔር መልአክ ነው ይህን ጻፍ እያለ ጽፎ የነበረው ኦሪትን ሲጽፍ ማለት ነው። ባህር ሲከፍል ልክ እንደዛው የእግዚአብሔር መልአክ ነው እዚህ ላይ በትርህን አንስተህ ባህሩን ምታ ይለዋል። ባህሩን ይመታል፣ ባህሩ ይከፈልለታል። ሁሉን ነገር የሚያደርገው የነበረው ከእግዚአብሔር መልአክ ጋር እየተከታተለ እየተመካከረ ነበር ያደርገ የነበረው ማለት ነው። እና እንደ አንድ ባልንጀራ እስከ መሆን ድረስ ይቀጥላል። ከዚያስ መጨረሻው ማዕርገ ነጽሮ የምንለው ነው። ማዕርገ ነጽሮ ማለት ስሉስ ቅዱስን ማየት ነው። የመጨረሻው ሰው ልይ ቢል የሚያየው ስሉስ ቅዱስን ነው። ወደ ላይ ቀና እንበል ብንል አሁን ሰማይን ነው የምናየው አይደል? የሰማዩን አምላክ በማየት መደምደም ማለት ነው። ተመልከቱት። ሰማይን በማየት አይደለም የቅዱሳን እውቀት የሚያበቃው፣ የቅዱሳን እይታ የሚያቆመው ከሰማይ በላይ ያለውን የሰማይን አምላክ ወደ ማየት ይሄዳሉ ማለት ነው። አባ ማቴዎስ የሚባል አንድ ጻድቅ በዜና አበው እንደተጻፈው ወደታች ሲመለከት በምድር መሰረት እግዚአብሔርን ያየው ነበረ፣ ምድርን ተሸክሞ ማለት ነው። ወደ ላይ ሲመለከት ደግሞ እግዚአብሔርን ከላይ ከሰማይ መጨረሻው ክፍል ላይ ይመለከተው ነበር። ለሰማይ ጉልላት ሆኖት ማለት ነው። ለሰማይ ጌጡ እግዚአብሔር ነው፣ ለምድርም ደግሞ መሰረቱ እግዚአብሔር ነው። በሰማይ እግዚአብሔር እንደ አክሊል የፍጥረታት ሁሉ አክሊል ሆኖ ይታያል። በምድር ደግሞ በታች ደግሞ የምድር ሁሉ መሰረት ሆኖ ይታያል ማለት ነው። እግዚአብሔር እንደዛ ሆኖ ለቅዱሳን ይገለጥላቸዋል። በታች እንደ ጽዋ በመሃል እጁ ዓለምን ይዞት ስለሚመለከቱ አሐዜ ሁሉ ይሉታል። አባ ጊዮርጊስ ዘጋስጫ በሰዓታቱ ሲያመሰግን አሐዜ ዓለም በረሃው ይህንን በቅዳሴ ሌሎችም ሊቃውንት ብለውታል። አባ ጊዮርጊስ ዘጋስጫም እንዲሁ በሰዓታቱ ከዚህ ጋር የሚመሳሰል የሚቀራረብ ሀሳብ ይናገራል ማለት ነው። አሐዜ ዓለም እያለ ነው የሚያመሰግነው። ዓለምን ይዞ ስለሚመለከቱ እያዩት ነው የሚያመሰግኑት ቅዱሳን። አንድ ሰዓሊ ስዕል እያየ ንድፍ እንደሚነድፈው እንደሚስለው ሁሉ ቅዱሳንም ምስጋናቸውን ሲጽፉ ድርሰታቸውን ሲደርሱ እያዩ ነው የሚያመሰግኑት ማለት ነው። ይሄ ከክብር ወደ ክብር ሲሸጋገሩ የሚሰጣቸው ጸጋ ነው። እኛስ ምን እናድርግ ካላችሁን እንግዲህ ከክብር ወደ ክብር የማይሸጋገሩና የማይወዱትን ነገር በማድረግ የሚቀጥሉ ሰዎች የተለየ የራሳቸው የሆነ ባህሪያት አሏቸው። ምን አይነት ሰዎች መሰሏቸው? የማይወዱትን እያደረጉ ሊቀጥሉ የሚችሉ ሰዎች የተወሰኑ ባህሪያቶቻቸውን ልንገራቸው። አንደኛው ከግብፅ መውጣት እንጂ የተስፋይቱን ምድር መውረስ ፍላጎት የሌላቸው ናቸው። ከግብፅ መውጣት ይፈልጋሉ፣ የተስፋይቱን ምድር መውረስ ግን አይደለም የሚፈልጉት። ያ ማለት ምን ማለት ነው? በግብፅ ያለውን መከራ ነው የሚሰቀቁት እንጂ የተስፋይቱ ምድር አስፈልጋቸው ወይም የአባቶቻችን የቃል ኪዳን ምድር ናት ብለው አስበው አይደለም ማለት ነው የሚያደርጉት። ይሄ በምን ይታወቃል ካላችሁን በኦሪት ዘኍልቍ ምዕራፍ 14 ቁጥር 7 ላይ ስትመለከቱ ግብፅ እስራኤላውያን ኑ አለቃ ሹመን ወደ ግብፅ እንመለስ ብለው የጠየቁበት ጊዜ ነበር። ከቁጥር 3 ጀምሮ ነው ይሄ ታሪክ ያለው። ኑ አለቃ ሹመን ወደ ግብፅ እንመለስ ብለው ራሳቸው አውጀው ነበረ። ለምንድን ነው እንደዚያ ያሉት ከተባለ እግዚአብሔር በምድረ በዳ በሰይፍ ሊያስጠፋን አምጥቶናል። እዛች ምድር ላይ ሄደን በሰይፍ ለምን እንሞታለን? ግብፅ ሄደን እዛው ኑሯችን እንቀጥላለን ብለው ነው ያሰቡት። የእግዚአብሔር ዓላማ የአባቶቻቸውን የተስፋ ምድር ማውረስ ነው። እነሱ ደግሞ የሚፈልጉት ለስጋቸው የሚመቻቸውን አይነት ህይወት መኖር ነው ማለት ነው። ይሄ ማለት ወደኛ ስናመጣው ምን ማለት መሰላችሁ? ግብፅ ማለት ፈቃደ ስጋ ነው። ፈቃደ ስጋቸው ተሟልቶላቸው እንዲኖሩ እንጂ አንዳንድ ሰዎች የሚፈልጉት በትክክል መንፈሳዊ ህይወታቸው የእግዚአብሔርን መንግስት እንዲያወርሳቸውና የክርስቶስ አካል ብልት አድርጎ እንዲያኖራቸው አይደለም ፍላጎታቸው። አሁን ብዙውን ሰው ተመልከቱት። ጸሎት የሚጸልየው፣ ጾም የሚጾመው እና ሌሎችንም መንፈሳዊ ተግባራት የሚያደርገው በስጋው አንዳች ፍርሃት ያለበት ስለሆነ ነው። ያ ማለት ወደ እግዚአብሔር መንግስት መግባትን ሽቶ ናፍቆ አይደለም የሚያደርገው ማለት ነው። እንደዛማ ቢሆን ኖሮ ይቆርብ ነበር። እንደዛማ ቢሆን ኖሮ ንስሐ ይገባ ነበር። እንደዛማ ቢሆን ኖሮ ዕለት ዕለት ከሚያደርጋቸው ኃጢአቶች በየጥቂቱ እየቀነሰ ወደ እግዚአብሔር የመቅረብ እድሉን ያሰፋ ነበር። እንደዛማ ቢሆን ኖሮ ማለት ነው። ስለዚህ
አሁን እስራኤልን ያስመረራቸው ግብፅ መኖር ነው ወይም የግብፃውያን የፈርዖናውያን ጭቆና ነው እንጂ ግብፅን መልቀቅ አይደለም ነበር ፍላጎታቸው ማለት ነው። ያ ግብፅ ማለት የፈቃደ ስጋ ምሳሌ ነው። ኢየሩሳሌም ማለት ደግሞ የፈቃደ ነፍስ ምሳሌ ነው። አሁን ልብ በሉ ክርስቲያኖች፣ ወደ ፈቃደ ነፍስ የመምጣት ፍላጎት አለን ወይ? በትክክል የእግዚአብሔርን መንግስት መውረስ ነው ወይ ፍላጎታችን፣ ዓላማችን የሚለውን በሚገባ ማወቅ ይኖርብናል። አሁን ብዙዎቻችን ምቹ የሆነ ህይወት እንዲኖረን ነው መንፈሳዊ መሆን የምንፈልገው። ይህን ደግሞ እግዚአብሔር አይረዳው። እንዲህ አይነቱን ሰው እግዚአብሔር ረድቶት በቅዱስ መንፈሱ አበርትቶት የሚረዳ መልአክ ልኮልን የሚጻረሩንን አጋንንትን አጥፍቶልን በመንፈሳዊ ሰልፍ በመንፈሳዊ ውጊያ አሸናፊዎች ሊያደርገን አይችልም እግዚአብሔር። ስለዚህ ክርስቲያኖች በመጀመሪያ ዓላማችንን እናስተካክል። ምንድን ነው ዓላማችን? በትክክል እግዚአብሔር በደሙ የገዛልንን ያችን የማትናወጠውን የእግዚአብሔር መንግስት መውረስ ነው የምንፈልገው። እሱም በደንብ ማወቅ ያስፈልጋል። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ላይ የማትናወጥ መንግስትን አወርሳችኋለሁ ብሎ ተናግሯል። እና ያችን መንግስት መውረስ ነው እግዚአብሔር በደሙ የገዛልንን ከተማ ዕብራውያን ምዕራፍ 10 ላይ በሰማይ አለችን ከተማ አለችን ብሎ ቅዱስ ጳውሎስ የነገረን ከተማ አለች። እግዚአብሔር በደሙ የገዛት ከተማ ናት። እኛ በነፃ የምንኖርሳት፣ እግዚአብሔር ግን በደሙ የገዛልን ከተማ፣ እሷን ለመውረስ አቅደን ዓላማ አድርገን መነሳት ይኖርብናል። አለበለዚያ እግዚአብሔር አይረዳንማ። እግዚአብሔር ካልረዳን ደግሞ አጋንንትን ድል መንሳት አይቻለንም። ክርስቲያኖች፣ ጠላቶቻችን ከኛ የበረቱ ናቸው። ጠላቶቻችን ከኛ ይልቅ የነቁ የተጉ ናቸው። ለዓላማቸው ስኬት ሲባል ሌሊትና ቀን የሚሰሩ ጠላቶች ነው ያሉብን። አንተ ትተኛለህ፣ እነሱ ግን አይተኙም። እኛ ለመብል ለመጠጥ እንሰበስባለን፣ እነሱ ግን ይሄ ሁሉ ችግር የለባቸውም። ያለ መብል ያለ መጠጥ መስራት የሚችሉ ፍጥረታት ስለሆነ የነቁ የተጉ ጠላቶች እያሉብን ዝም ብሎ መተኛት ልክ አይደለም በእውነቱ እግዚአብሔር ቤተሰቦች። ስለዚህ በመጀመሪያ ዓላማችንን እንወቅ፣ እንመርምር። በቃ እኛ ምንድን ነው የፈለግነው? አሁን እንደው አንዳንዶቻችን እኮ እግዚአብሔር ከደዌ ሥጋ እንዲያድነን ሁሉ ነው የምንከታተለው የምንመጣው። በቃ ሕዝብ ቤተ እግዚአብሔር የምንመጣው እና በንግዳችን ትርፋማ እንዲያደርገን፣ በኑሯችን ሁሉ ስኬታማ እንዲያደርገን፣ በጥያቄያችን ሁሉ እንዲመልስልን በቃ አጠገባችን እንዲሆን እና የቤታችን ሰሪ ለማድረግ ነው በቃ የምንፈልገው። የቤታችን ራስ የህይወታችን ራስ ማድረግ አይደለም የምንፈልገው፣ የቤታችን ራስ ማድረግ ነው የምንፈልገው። እግዚአብሔር ደግሞ ለዚህ አይደለም የፈለገን። የጠራን በመጀመሪያ ጥሩ ቤት ሊሰራልን አይደለም። እንደዚያ ቢሆን ኖሮ ለጴጥሮስ ነበር የመጀመሪያውን ትልቁን ቤት ሰርቶ በዓለም ላይ አንደኛ ቤት ያለው ጴጥሮስ ነበር የሚሆነው አይደል? አሁን ጴጥሮስ ኢየሩሳሌም ብትሄዱ ቤቱ ይሄ ነበር ይሏቸዋል። ከክርስቶስ በፊት የነበረውን ማደሪያው ነው ሊነግሯቸው የሚችሉት። ከዛ በኋላ ግን ጴጥሮስ ቤት የለውም። በቃ እንደውም ወርቅና ብር የለኝም እስከ ማለት ድረስ የደረሰ እሱ ነው። ጴጥሮስ ዮሐንስ ነዳያን ሙንቱ፣ ቅዱስ ባስልዮስ በሃይማኖተ አበው እንደተናገረው ጴጥሮስና ዮሐንስ ነዳያን ናቸው በቃ ተብሎ ነው የተነገረላቸው። እና ለምንድን ነው እግዚአብሔርን የፈለጋችሁት? ለምንድን ነው መንፈሳዊ መሆን የፈለጋችሁት? በትክክል የእግዚአብሔርን መንግስት ሽተን ናፍቀን ነው? እሱን በደንብ ማወቅ ያስፈልጋል። ራሳችንም እንወቅ። ከዛም ደግሞ ለዚያ ዓላማ እዚያ ግብ ለመድረስ እንጠንቀቅ በሚገባ። አሁን እስራኤል በዚያ ሰዓት እግዚአብሔር እንዳወጣን እግዚአብሔር ያገባናል ቢሉ ኖሮ እግዚአብሔር ጠብቆ ለ40 ዘመናት ተንከባክቦ እዚያች የተስፋይቱ ምድር ላይ ያደርሳቸው ነበር። ግን አልሆነም። በቃ በምድረ በዳ ሁሉም እንደ ሻሽ ተነጥፈው እንደ ግንድ ተረብርበው ወድቀው ነው የቀሩት ይላል። እና ወድቆ ከመቅረት በእውነት እግዚአብሔር አምላክ ሁላችንን የሚሰውረን። አሁን እነዚህ ሰዎች ወድቆ የቀሩበትን ምክንያት ፍርዱን በማን ታደርጉታላችሁ? በእግዚአብሔር ልናደርጉ አንችልም። በራሳቸው ነው። የዓላማ ችግር ነበረባቸው። በእውነት ክርስቲያኖች የመረራቸው የሰለቻቸው በመጀመሪያም የግብፃውያን ጡጫና እርግጫ ነበር እንጂ በትክክል የአባቶቻቸው ምድር አልናፈቀቻቸውም። እንዲህ አይነት ተስፋም የላቸውም። የሙሴ ተስፋ ሌላ ነው፣ የሙሴ ሀሳብ ሌላ ነው፣ የእነሱ ሀሳብ ግን ሌላ ነው። እና ብዙዎቻችን ፈውስ ከተደረገልን በኋላ እግዚአብሔር ጸሎታችን ከሰማ በኋላ የለን። ስለዚህ ነው መንፈሳዊ ህይወታችን የማያድገውም የማይለወጠውም ከዚህ የተነሳ ነው ማለት ነው። እና እሱም በሚገባ ማወቅ ይኖርብናል። የማያድጉ የሚወዱትን ነገር ለመስራት እድል ያጡ አቅም ያጡ ሰዎች እንዲህ አይነት ባህሪ ያላቸው ናቸው። የመጀመሪያው ባህሪያቸው ይሄ ነው የሚሆነው ማለት ነው። ሁለተኛው ደግሞ እንዲህ አይነት ሰዎች ሁለቱንም አስተባብረው መያዝ የሚፈልጉ ሰዎች ናቸው። ሁለቱንም ዓለማት ማለት ነው። ፈቃደ ስጋቸውም ፈቃደ ነፍሳቸውም እንዲጎልባቸው የማይፈልጉ ሰዎች ናቸው ማለት ነው። በስጋቸውም ይህን ዓለም ተሹመውበት ከብረውበት ገነውበት መኖር የሚፈልጉ ናቸው። በወዳኛውም ዓለም ደግሞ ልክ እንደዛው አንደኛ ሆኖ መቀጠል የሚፈልጉ ናቸው ማለት ነው። ሁሉም ከተማ ላይ ቤት እንዲኖረው የሚመኝ አይነት ሰው ታውቃላችሁ?
ሁሉም ሀገር ላይ ኑሮ እንዲመቻችለት እንዲስተካከልለት የሚፈልግ አይነት ሰው ማለት ነው። ወገኖች እንደዚህ እኮ አይደለም። ክርስትና አንዱን ለማጣት ሊያስገድደን ይችላል። አንዱን መልቀቅ ግድ ነው በክርስትና ሕይወት ውስጥ ስንኖር ማለት ነው። አንዱን ለመልቀቅ መገደድ ማለት ምን ማለት ነው? ይህንን ዓለም ስንለቅ እግዚአብሔር ያኛውን ዓለም ይሰጠናል። ያኛውን ዓለም ከሰጠን ደግሞ ይሄኛውን ዓለም በዚያኛው ዓለም ልናገኘው እንችላለን። በዚህኛው ዓለም ውስጥ ሆነን ያኛውን ዓለም መውረስ አንችልም። በዛኛው ዓለም ውስጥ ሆነን ግን ይሄኛውን ዓለም መውረስ እንችላለን። ያኛውን ዓለም መውረስ ምክንያቱም የሚበልጠው ያኛው ነው። የሚበልጠውን ጸጋ ከተቀበል ትንሹ ጸጋ አያስቀናንም። ሲጀመርም አንፈልገው፣ ከፈለግነውም ደግሞ እግዚአብሔር አያሳጣንም ማለት ነው። እንግዲህ ቅዱሳንን ተመልከቷቸው። አቡነ ተክለ ሃይማኖትና ገድላቸውን ስንመለከት ምን ይላል መሰላችሁ? ሞተሌሚ ዘንድ ሄዱና በልዩ ልዩ ታምራትና በክርክር ድል ነሱት። ድል ከነሱት በኋላ ምንድን ነበር ይላቸው የነበረው? የመንግስቴን እኩሌታ ቢሆን እሰጥሃለሁ ይላቸው ነበረ። ቢታመም እንዲፈውሱት፣ ችግር ቢደርስበት እንዲያድኑት ስለፈለገ ነው። ግን እሳቸው ምን ይሉት ነበረ? መንግስት ከሰ ይመስልን ከመጽንጉነ መርህብ ዘይከይዱ በከለባት፣ ውሾች እንደሚረጋገጡት የሜዳ የውጭ ላይ እንዳለ እንደሚረጋገጡት ጭቃ ነው ያንተ መንግስት ለኔ ብለው ይመልሱለት ነበር። አቡነ ተክለ ሃይማኖትን የመንግስቱን እኩሌታ ሊሰጣቸው ቃል የገባው ለምንድን ነው? በእውነት የእሱን ስልጣን የሚፈልጉ የሚመኙ በስሩ ብዙ አገልጋዮች ስለሌሉ ነው እንዳትሉኝ። በጣም ብዙ መኳንንት፣ ብዙ መሳፍንት፣ ብዙ አገልጋዮች አሉት። እንኳን ስልጣን ሰጥቷቸው ጥቅም ሰጥቷቸው ያኖረናል ብለው ተጠግተው ታምኖት የሚኖሩ በጣም ብዙ ናቸው። በዚያውስ ላይ ነገስታት ከመንግስታቸው ባለጸጎች ከሀብታቸው ቆርሰው ሲሰጡ እንዴት እንደሚጨነቁ አታውቁም እንዴ? ማንም ሰው ከስልጣኑ ቆርሶ መስጠት አይፈልግም። በስልጣኑ በሚስቱ ማንም ሰው እንዲጋሩት አይፈልግም። እንደውም የሚባል አባባል አለ አይደል? እግዚአብሔር በመለኮቱ ንጉስ በመንግስቱ ጎልማሳ በሚስቱ እንዲሉ። ግን ለጻድቁ አቡነ ተክለ ሃይማኖት እስከ እኩሌታው ድረስ ቃል እንደገባላቸው እንመለከታለን። ይሄ ለምን ሆነ ትሉኝ እንደሆነ አስቀድመው የያዙት እግዚአብሔር ነው በዚህ ሁሉ ላይ ገዢ ያደረጋቸው ማለት ነው። የማያውቁት ሀገር ሄደው ተከብረው ይመጣሉ። የማያውቁት ሀገር ሄደው የሚቀበላቸው ያገኛሉ። ይሄ የሆነው ለምንድን ነው ከተባለ አስቀድመው ትልቁን ስለያዙ ታችኛው ወይም ደግሞ ሌላኛው ስለተገዛላቸው ነው። እና ሁለቱንም የመያዝ ፍላጎቱ የመያዝ ዓላማ ያለው ሰው አንዱንም አያገኝም። ለዚህም ነው እንደውም ቅዱስ ጳውሎስ የተናገረው። ቅዱስ ጳውሎስ ያስተማረውን የዕብራውያንን መልእክት ሲተረጎም ቅዱስ ዮሐንስ አፈወርቅ በእንደዚህ እንረክባ ለይት ወይ እንረክባ ለእንታክት ይላል። እግዚእ ነሳ ዘዘነ እንዘይል አንትሙ እሱ መቅደመ መንግስቱ ወጽድቆ ነው የሚለው። ጌታችንስ እንዲህ ብሎ አዞን ነበረ፣ እናንተስ አስቀድማችሁ ጽድቁንና መንግስቱን ተመኙ፣ ይሄ ሁሉ ይጨመርላቸዋል ብሎን ነበረ። እኛ ግን ንሕነሰ ወለቅነ ቃላቲሁ ለእግዚእነ፣ እኛ ግን የጌታን ቃል ለወጥንበት፣ እንዲህም አድርገን ለወጥ ነው ይላል። የለወጥነው ምን ብለን ነው ትሉኝ እንደሆነ ያኛውን ትተን ይሄኛውን የምንመኝ የምንፈልግ ሆን። ስለዚህ ይነረክባ ለይቲ ወይ ይነረክባ ለእንታክት፣ ስለዚህ ይሄኛውንም ያኛውንም አናገኘው ብሎ ነው የተናገረው። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች ይሄንንም ያኛውንም ከምናጣ ያኛውን አስቀድመን እንመኝ፣ ይሄኛውን ደግሞ እንተወው። ይሄኛው በዛኛው ውስጥ ስናልፍ የሚሰጠን ስለሆነ ቅዱሳን ባህር ትታዘዝላቸዋለች እኮ። ቅዱስ ጴጥሮስ በመቃጥን ከባህር ውስጥ ወርቅ አውጥቶ የለን አሳውን ያወጣው፣ ግን በአሳው ሆድ ውስጥ ወርቅ ነበረበት። ተመልከቱት። ይሄን ወርቅ ማን ነው ቀብሮ ያኖረው እዛ ውስጥ? አሳው ያንን ወርቅ ውጦ ነው እዛ ውስጥ የተቀመጠው። ያንን አሳ አሳጥማጆች ፈልገው አላገኙትም። ቅዱስ ጴጥሮስ ብቻ ነው ፈልጎ ያገኘው። ተመልከቱት። የማቴዎስ ወንጌል ምዕራፍ 17 ላይ የምታገኙት ታሪክ ነው ይሄ። ያንን ወርቅ ወስዶ ለቄሳር እንዲገብረው ጌታ አዝዞታል። ባህር የምትገብርልን ፍጥረት ሁሉ የሚገዛልን እኛ አስቀድመን ሰውነታችንን ለእግዚአብሔር እናስገዛ ነው። ያ ካልሆነ ግን ከንቱ ድካም ነው። ለዚህም ነው ቅዱስ ዮሐንስ አፈወርቅ ይህንንም አናገኝም ያንንም አናገኝም ብሎ ቁርጡን ነው የነገረን። ኢነረክባ ለየእቲ ወይ ኢነረክባ ለእንታክቲ ነው። በቃ መልሱ ነው የሚሆነው። ስለዚህ ሁለቱንም መያዝ የሚፈልጉ ሰዎች አሉ። የቄሳርም የእግዚአብሔርም መሆን እኮ ከባድ ነው። የቄሳርን ለቄሳር እግዚአብሔር ለእግዚአብሔር የምንሰጥበት ጊዜ ሊኖር ይችላል። ሆኖም ግን እንዲህ በምናደርግበት ጊዜ ሁለቱንም ይዘን አንድ አድርገን ማስቀጠል ስንፈልግ የዚህም ዓለም የወዲያኛውም ዓለም ፍቅር ኖሮብን ከሆነ እንደ ክርስትና ሊያዛልቀን የሚችል ከክርስቶስ ጋር ሊያኖረን የሚችል አይደለም። ለዚህም ነው ቅዱስ ዮሐንስ በመልእክቱ የታፍቅርዎ ለዓለም ዓለምን አትውደዱት፣
ዓለምን የሚወድ የእግዚአብሔር ጠላት ነው ብሎ ነው የነገረን። አንደኛይቱ መልእክቱ ምዕራፍ 5 ላይ ስንመለከት ዓለምን የሚወድ እግዚአብሔር ጠላት ነው። ስለዚህ ዓለምን አትውደዱ፣ ፍትወቱንም አትውደዱት ብሎ የተናገረ በዓለም አትኑሩ እኮ አይደለም፣ ዓለምን አትውደዱ ነው የተባለው። ቅዱሳንም በዓለም ይኖራሉ፣ ግን ከዓለም አይደሉም። ጌታ እንደተናገረው ከዓለም አይደላችሁም ብሎ ስለተናገረ ጌታ እነሱም በዓለም ይኖራሉ፣ ከዓለም ግን አይደሉም። እና አንዱ ይሄ ነው ማለት ነው። ሶስተኛው ለፈቃደ ስጋ ምቹ ሁኔታን የሚፈጥሩ ሰዎች ናቸው። ፈቃደ ስጋቸው እንድትፈጸም ምቹ ሁኔታን ይፈጥራሉ። ለፈቃደ ነፍሳቸው ግን ምቹ ሁኔታን ማምጣት የማይፈልጉ ሰዎች አሉ ማለት ነው። ይህንን በዜናው አንድ አባት ምን ብለው ይመስሉታል? ፈረስ ቢኖርህ እንዲሁ ታበላዋለህ፣ ታጠጣዋለህ፣ ልጋልበው ብለህ ያለ ልጓም ላዩ ላይ ትወጣበታለህ። ያ ፈረስ መሬት ላይ ጥሎህ አንጉዶ ይሄዳል፣ ሰባብሮ ይሄዳል ማለት ነው። ፈቃደ ስጋም ልክ እንደዛውን ታበላዋለህ፣ ታጠጣዋለህ። በመብል በመጠጥ ምክንያት ደም ይሞላል። ያንን ከተሞላች በኋላ ደግሞ ስጋ ያለ ልጓም ነፍስ ልትገራት አትችልም ይላል። ነፍስን በፈረስ ላይ እንደሚሄድ ሰው ይመስሏታል ቅዱሳን፣ ስጋን ደግሞ በፈረስ ይመስሉታል። ነፍስ ልጓሙን እንድትይዝ እርዳት ነው። ያ ማለት ምን ማለት ነው? ስጋን ነፍስ እንድትቆጣጠራት አድርግ ማለት ነው። ያንን ደግሞ ማድረግ የሚቻለው ፈቃደ ስጋችንን ምቾት ስንነሳው ነው። አሁን ብዙ ጊዜ እንተኛለን፣ ብዙ ጊዜ እንበላለን፣ እንጠጣለን፣ ብዙ ጊዜ በሳቅ በጨዋታ እናሳልፋለን። ይሄ ደግሞ ለስጋ ምቹ ሁኔታ ነው። ሰይጣን ፈቃደ ስጋን ጥግ አድርጎ ነፍስን ይዋጋታል። በመጀመሪያ ሰይጣን ያለ ፈቃደ ስጋ ነፍስ ጋር ለመዋጋት እድል የለውም። ሲጀመርም የስጋን ጥግ አድርጎ ካልሆነ በስተቀር ማለት ነው። አንድ ወታደር ምሽግ ይዞ የተዋጋ እንደሆነ ብዙዎችን ያሸንፋል አይደል? ምሽግ ሳይዝ የተዋጋ እንደሆነ ግን በጥቂቱ ለመረታት ይችላል፣ እጅ ይሰጣል ማለት ነው። ሰይጣንም ፈቃደ ስጋን ጥግ አድርጎ ምሽግ አድርጎ ካልመጣ ነፍሱን ሊያጠቃት በፍጹም አይችልም። ምክንያቱም ነፍስ ብርሃናዊት ነች። በጨለማ የሚኖር ስጋን ታየዋለች። ነፍስ ባህሪዋ መላካዊ ነው ወይም ደግሞ ሰማያዊ ነው። ሰማያዊ ባህሪ ያላት ነፍስ ምድራዊ ባህሪ ባላት ስጋ ልትሸነፍ አትችልም። ስጋ ደካማ ነው፣ መንፈስ ግን ብርቱ ነው። ጌታም እንደተናገረው እስመ መንፈስ ይፈቱ ስጋ ይደክም ነው ያለው። ስጋ ደካማ ነው፣ ነፍስ ደግሞ ብርቱ ነው። ይህንን ብርቱ የሆነውን ደካማው እንዲያሸንፈው መፍቀድ የለብንም። ብርቱ የሆነውን ደካማው እንዲያሸንፈው የምናደርገው ምቹ ሁኔታ ከፈጠርንለት ነው። ምቹ ሁኔታ ስንፈጥርለት ደግሞ ሰይጣን ያችን ተጠቅሞ ጥግ አድርጎ ነፍሳችን ይዋጋታል ማለት ነው። አሁን ነፍሳችን እንዲህ እየተጨነቀች ያለችው የማትወደውን ነገር እያደረገች በየቀኑ ምሬት የሚሰማት አሁን ብዙዎቻችን እኮ ከልባችን አይደለም የምንኖረው። ምክንያቱም የማንወደውን ነገር ሰርተን ነው ወደ ቤታችን የምንመለሰው ማታ። ስለዚህ ማታ ላይ በቅዠት ነው የምናሳልፈው፣ እረፍት የለንም። ለምን? የማንወደውን ነገር ነው ሰርተን የተመለስ ነው። የምንወደውን ነገር ማድረግ አልቻልንም፣ ገና አልጀመርንም። የምትወደውን ነገር ካላደረግ እርግጠኛ ነኝ እረፍት የሚባል ነገር ሊሰማ አይችልም። የህሊና እረፍት የሚኖረው የምንወደውን ነገር ስናደርግ ነው። ስለዚህ ወደምንወደው ነገር ልንመለስ ይገባናል ማለት ነው። 3 የደካማ ሰዎችን ባህሪ ከነገርኳችሁ ደግሞ እንዲሁም ብናደርግ ደግሞ የሚሻለው የምንወደውን ነገር ለማድረግ ብናደርግ የሚሻለው ደግሞ 3 ያህል ነገሮች እንዲሁ ሊጨምርና ሊጨርስ ማለት ነው። አንደኛው ካለመምህራንን መስማት ነው። አንቀጸ ብፁዓን ትምህርት አምላካችን ኢየሱስ ክርስቶስ የመጀመሪያው ጉባኤ ሲያደርግ ከነበሩ ሰዎች መካከል 12ቱ ደቀ መዛሙርት ናቸው እንግዲህ በቃሉ ተማርከው የቀሩ ብለን የምናምነው ማለት ነው። በማቴዎስ ወንጌል ምዕራፍ 5 ከቁጥር 3 ጀምሮ እንደተመዘገበው እዛ ቦታ ላይ የተሰጠው ትምህርት ለሁሉም ነው። ግን ቃሉን በሚገባ ሰምተው ደግሞ ተማርከው የቀሩ ሰዎች በጣም ጥቂቶች ናቸው። እነሱ ናቸው የመንግስቱ ወራሽ የሆኑት። ቃሉን በመስማት የመምህሩን ቃል በመስማት የመጡ ናቸው። ታምራት ያደረገባቸው ሀገሮች በጣም ብዙ ናቸው። ታምራቱን አይተው ከመጡት ይልቅ ትምህርቱን ሰምተው የቀሩት በጣም የጸኑ ሆነው ቀርተዋል ማለት ነው። እና መንግስተ ሰማያትን በመደበኛነት የያዟት እነሱ ናቸው። እንዲያውም ዮሐንስ በራእይ ስለ መንግስተ ሰማያት ሲናገር ወይም መንግስተ ሰማያትን በራእይ ሲመለከታት በመሰረቷ 12 መሰረት አላት። በ12ቱ መሰረቷ ላይ የተጻፉ የነዚህ የሐዋርያቱ ስም ነው ይላል። ተመልከቱት። እነሱ በምድር ሳሉ ስማቸው ግን በሰማይ ተጽፎ ነበር ማለት ነው። ያውም በእግዚአብሔር መንግስት መሰረት ላይ ስማቸው ተጽፎ እንደነበረ ወንጌላዊ ቅዱስ ዮሐንስ በራእዩ ተመልክቶልናል ማለት ነው። እና ለዚህ ትልቅ ማድረግ ያደረሰቻቸው ቃለ መምህራንን መስማት ነው። ቃለ መምህራንን መስማት ትወዳላችሁ? እንወዳለን ወይ ነው።
አሁን የምንወደውን ለማድረግ የመምህራን ቃል መስማት እኛ የመምህራንን ቃል ለመስማትም ጊዜ የለን፣ ስንባክን ነው የምንውለው። የሚያባክነን ዓለም ደግሞ የማንወደውን ነገር ያሰራንና በማንወደው እረፍት አልባ እንቅልፍ ውስጥ እንድናልፍ ያደርገናል ማለት ነው። የምንወደው ምግብ ተመግበን የማንወደው አይነት ሀሳብ ይመጣብናል። የምንወደው መኝታ ላይ ተኝተን የማንወደው አይነት ስሜት ይመጣብናል። ተመልከቱት። ስለዚህ ክርስቲያኖች የመምህራንን ቃል ወደ መስማት ልናዘነብል ይገባል። እግዚአብሔር በመምህራን ይነገር። እግዚአብሔርን ልትሰማው ባልወደድክ መጠን ላልወደድከው ነገር አሳልፎ ሊሰጥህ ይችላል ማለት ነው። ስለዚህ የምንወደውን እግዚአብሔርን ወደን ብንሰማው ለምንወደው ስራ ያነቃቃናል፣ ያበቃናል ማለት ነው። ቃለ መምህራን እንደ አትናስያ ያሉትን አሁን አትናስያ በአንድ ቀን ነው የበቃችው። በአንድ ቀን የበቃችበት ምክንያት ቃለ መምህራንን ያለ ጥርጥር ስለተቀበለች ነው። ከግብፅ ገዳማት ዮሐንስ አጽር ነው ተልኮ የሄደላት። ዮሐንስ አጽር ሄዶ በላይሽ ላይ ሰይጣን እንደ ንብ ሲወራጭብሽ አያለሁ፣ ሲሰፍርብሽ አያለሁ ብሎ ተናገራት። ይህን ቃል ብቻ ነው የነገራት። አባቴ ምን ባደርግ እድናለሁ ብላ የድህነት መንገድ ጠየቀችው፣ ነገራት። የድህነት መንገድ በነገራት ቅጽበት ወዲያውኑ ተነስታ ተከተለችው። የዚያኑ ዕለት ደግሞ ነፍስ ከስጋ ተለየች፣ በመንገድ ድካም ምክንያት ማለት ነው። የዚያኑ ቀን ሰማች፣ የዚያኑ ቀን ፍጹም ቁርጥ ውሳኔ ወሰነች። የዚያኑ ቀን መንግስተ ሰማያትን ወረሰች። በአንድ ቀን ተጀምሮ አንድ ቀን ተዘርቶ አንድ ቀን በቅሎ አንድ ቀን ፍሬ ማስገኘት ማለት ይሄ ነው። ተመልከቱት። ቃለ መምህራን ዕለቱን ተዘርተን ዕለቱን እንድንበቅል፣ ዕለቱን በቅለን ደግሞ ዕለቱን እንድናብብ፣ ዕለቱን አብበንም ዕለቱን ፍሬ እንድንሰጥ ሊያደርገን ይችላል ክርስቲያኖች። ስለዚህ ቃለ መምህራንን መስማት የመጀመሪያው ስራችን ሊሆን ይገባል። ሁለተኛው መጽሐፍትን መመልከት ነው። ቅዱሳት መጽሐፍትን መመልከት በነገራችን ላይ ጣዕመ መንግስተ ሰማያትን መቅመስ ነው ይሉታል አባቶቻችን። የመንግስተ ሰማያትን ጣዕም፣ የመንግስተ ሰማያትን መዓዛ ክርስቲያኖች በሁለት መንገድ ሊያገኙት ይችላሉ። አንደኛው ቅዱሳት መጻሕፍትን በመመልከት ነው። የቅዱሳት መጻሕፍት ቃሎቻቸው የገነት እጽዋትን ፍሬ ይመስላሉ። ቅዱሳን ሲመለከቷቸው ሲሰይሟቸው በዚያ ነው የሚመስሉት። የመጻሕፍትን ቃል የሚያነብ ሰው ምንድነው የሚያስበው? ቅዱሳን ሲሆኑ የሚያነቡት ሲያነቡ ምንድነው የሚያስቡት? ከገነት እጽዋት ፍሬ እየለቀሙ እየበሉ እንደሆነ ይሰማቸዋል። ማለት ጣፋጭ ፍሬ በዚህ ዓለም ያለውን እንኳን እንጨት ፍሬ ተመግበን የምንወደው ፍሬ አሁን ሎሚ ቢሆን ብርቱካን ቢሆን ፍሬውን ተቀብለን ፍሬውን ሸንጠጥ አድርገን ስናሸተውም ስንበላውም ደስ ይለናል አይደል? ከዛፉ ላይ አንስተን ቅዱሳት መጻሕፍት እኮ የሕይወት ዛፎች ናቸው። ከነሱ እያነሳን ፍሬያቸውን ስንመገብ ከገነት እጽዋት መካከል ፍሬ ለቅሞ እንደመብላት ያለ ነው ይላል። ይሄ አንዱ ነው። የገነትን መዓዛ የገነትን በረከት የምንሳተፍበት አንዱ መንገድ ነው። ሁለተኛው ደግሞ የቤተክርስቲያን የቅዳሴ ዕጣን የቤተክርስቲያን ማዕጠንት የመንግስተ ሰማያት መዓዛ ነው ይላል ቅዱስ አትናቴዎስ። ስለዚህ የመንግስተ ሰማያትን መዓዛ ማሽተት የምንችልበት የዕጣኑ ጊዜ ነው። እንዲሁም ደግሞ ቅዱሳት መጻሕፍትን በመመልከት ጊዜ ነው እና ቅዱሳት መጻሕፍትን እንመለከታለን ወይ? በእውነት የምንወደውን ለማድረግ ዝም ብለን እኮ ሊሆን የሚችል ነገር የለም አይደለም። አሁን አንዳንድ ሰዎች እሰማለሁ አያለሁ፣ ሀብታም መሆን ይፈልጋሉ፣ ግን ሀብታም ለመሆን የሚያደርገውን ስራ ደግሞ ይጸይፋሉ። ተኝቶ እኮ ሀብታም አይኮንም። መጥፎ አባባል አለ፣ አፍራ ያለው ዛፍ አፍራ ያለው በቆሎ ተጋድሞ ያፈራል የሚሉ ሰዎች አሉ። እንደዚህ አይነት አባባል ግን አያዋጣም በክርስትና። ክርስትና በተጋድሎ የሚገኝ ጸጋ ነው ያለበት። ክርስትና የሰነፎች ዓለም አይደለም። ስለዚህ መጽሐፍትን በመመልከት መድከም ያስፈልጋል። ምን ያህል ጊዜ በቀን መጽሐፍትን ታነባለህ ነው ዋናው ጥያቄ፣ እሱ ነው። የምወደውን መስራት አልቻልኩም፣ መንፈሳዊ መሆን እፈልጋለሁ፣ ግን እዚሁ ነው ምር መሰመሰብ ስጋዊ ነኝ ብለህ ታስብ ይሆናል። ግን ምን ያህል ጊዜ ቅዱሳት መጽሐፍትን ታነባለህ? ቅዱሳት መጽሐፍትን እንዴት ነው የምናነበው? ብዙዎቻችን እዚህ ላይ ሰነፎች ነው። ስራው ላይ ሰነፍ ከሆን ክብሩ ላይም ተሳታፊ ልንሆን አንችልም። የእግዚአብሔር ቤተሰቦች ቅዱሳት መጻሕፍትን መመልከት ይኖርብናል። በነገራችን ላይ የምናነበውን ቅዱስ በራሱ የኤርምያስን መጽሐፍ ከሆነ የምናነበው ኤርምያስ ባጠገባችን አለ። የማቴዎስን ከሆነ የምናነበው ማቴዎስ ባጠገባችን አለ። ቅዱሳኑ ራሳቸው አብረውን ነው የሚሆኑት ማለት ነው እና ይሄን በሚገባ ልናውቅ ይገባናል። በመጨረሻ ሶስተኛ የምነግራችሁ ከቅዱሳን ጋር አብሮ መሆን ነው። በልዩ ልዩ መንገድ ከቅዱሳን ጋር አብሮ መሆን፣ ዝክራቸውን በመዘከር መታሰቢያቸውን በማድረግ ሊሆን ይችላል። ከቅዱሳኑ ጋር አብረን የምንሆንበት እድላለን። ሐዋርያው ቅዱስ ጳውሎስ ምን ይላል? በቆሮንቶስ መልእክቱ አንደኛ ሮሜ ማለት ነው። በሮሜ መልእክቱ ምዕራፍ 1 ቁጥር 11 ላይ ስትመለከቱ ከመንፈሳዊ በረከት ላካፍላችሁ እወዳለሁ ይላል ቅዱስ ጳውሎስ። ሊመጣ ላያችሁ እናፍቃለሁ፣ ከመንፈሳዊ በረከት ላካፍላችሁ ይላል። ተመልከቱ፣ ቅዱስ ጳውሎስ በመጣ ቁጥር እነዚያ ምዕመናን መንፈሳዊ ጸጋ መንፈሳዊ በረከትን ይቀበላሉ ማለት ነው። ተመልከቱ፣ ጉባኤ ቤት ትውላላችሁ ወይ? አሁን ከደቀ መዛሙርት መካከል ትገኛላችሁ ወይ? መንፈሳዊ ስፍራዎች ላይ ከካህናት መካከል ከካህናት ጉባኤ መገኘት እኮ ክርስቶስ እንኳን የተገኘበት ያልናቀው ጉባኤ እኮ ነው። እስኪ ተመልከቱ፣
የሉቃስ ወንጌል ምዕራፍ 2 ላይ ስንመለከት እመቤታችን ስትፈልገው ወደ ቤተ መቅደስ ሄዳ ያገኘችው እንዘ ይነብር ማእከለ ሊቃውንት በሊቃውንት መካከል ተቀምጦ ሳለ አገኘችውን እንዘ ያጸምዑ ምስያሉ እያዳመጣቸው እየጠየቃቸው ከመምህራን መካከል አገኘ። በሳምንት ስንት ቀን ከመምህራን መካከል ትገኛላችሁ? በሳምንት ስንት ቀን ከቅዱሳን ጉባኤ ትገኛላችሁ? የቅዱሳን ጉባኤ ማለት ኪዳን ያስደረሳችሁበት ቀን ነው። የቅዱሳን ጉባኤ ላይ መገኘት ማለት ቅዳሴ የተሳተፋችሁበት ቀን ነው። የቅዱሳን ጉባኤ ማለት እሱ ነው። ተመልከቱ። አሁን ብዙዎቻችን ቅዳሴው ሲያልቅ ነው የምንመጣው። ምን ማለት ነው? ከቅዱሳን ጉባኤ ሳትሳተፉ የቅዱሳንን ክብር መሳተፍ እንዴት ይቻላል? የመንግስተ ሰማያትን መዓዛ ምሳሌ የሆነውን የዕጣኑን መዓዛ ሳታሸቱ እንዴት ነው ከመንግስተ ሰማያት መዓዛ ማሽተት የምንፈልገው? ምንችለው እንዴት ሆነ? ሊሆን አይችልም። ስለዚህ ወገኖች የምንወደውን ነገር ማድረግ ያልቻል የምንወደውን ስጋችንን መተው ስላልቻለን ነው። የምንወደውን ፈቃደ ስጋችንን ችላ ማለት ስላልቻለን። ለስጋችሁ ፊት አትስጡት ወገኖች። በቃ ለስጋችን ፊት የሰጠነው እንደሆነ ነፍሳችንን ይጎዳብናል። ይህንን ነው የሚያሳየን ቅዱስ መጽሐፍ። ስለዚህ ነፍሳችንን የምንወዳት ከሆነ ፍቅራችንን በተግባር ነው ልንገልጥላት የሚገባ ማለት ነው። የሳሙኤል እናት ሐና በምራቷ ወይም በጣውንቷ በፍናና ተቀናባት ነበር ይላል። ባሏም ስለምትወልድለት እሷን የሚወድ ይመስላት ስለነበረ ነው። ከዕለታት አንድ ቀን ግን ሐናን ሄዶ ሲያጽናናት ከብዙ ልጆች ይልቅ እኔ አልሻልሽም ወይ ብሎ ከዚያችኛዋ ሴት ይልቅ እንደሚወዳትና እጥፍ ድርብ አድርጎም ስጦታ እንደሚሰጣት አረጋገጠላት። ከዛ በኋላ ነው ሐና ወደ ቤተ እግዚአብሔር ሄዳ ማልቀስና ጸሎቷ እንዲሰማላት የሆነችው ከዛ በኋላ ነው ማለት ነው። ስለዚህ ክርስቲያኖች ልክ እንደ ሐና ማለት ነው ይችን ፊት የተነሳችውን ነፍሳችንን ስፍራ ያልሰጠናትን ነፍሳችንን ዞር ብለን የምንመለከት መቼ ነው? ያን ጊዜ የምንወደውን መስራት እንጀምራለን። ያን ጊዜ የማንወደው ይሄ ክፉ ተግባር የማንወደው ኃጢአት ገዝቶን አይኖርም ማለት ነው። የማንወደው ኃጢአት እንዳይገዛን ለምንወዳት ነፍሳችን የእግዚአብሔርን ፈቃድ ወደንና ፈቅደን ልንፈጽም ይገባናል። የዛሬው መልእክት በዚህ ያበቃል። የተወደዳችሁ ክርስቲያኖች እንግዲህ በዚህ መርሃ ግብር ወይም በዚህ ዩቲዩብ ላይ የሚተላለፉ መልእክቶችን አይታችሁ ሀሳብም አስተያየትም ስለምትሰጡን እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልን።